እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ እኔም ባየሽ ቁጥር ሐሳቧን የምቀያየር ከሆነ እኔ አያገባኝም፣ እኔ አይመለከተኝም። እሺ ልጆቹን ልጄ ነገ ብመጣ ልትል ነው ማለት ነው። ሲፈጠር እኮ ነግሬያለሁ። አንተ ዝም ብለህ ቀበጣጥረህ ትወጂኛለች ብለህ አሳምናት ነው እንጂ ሮዛ እንደዚህ አይነት ነገር እንደማታረጋጋለሁ። አንተ ደግሞ የምትወዳት ስለመሰላትና በነገራችን ላይ አንዳንድ ሴቶች በቃ ማለት እንደ ሮዛ አይነት አይደለም። ሮዛ በጣም ልዩ ሴት ናት ማለት አንዳንድ ከሴት አንድ ሴት ሊኖር ይችላል እንደዛ ማለት ነው። ምንድነው አንድ ባለትዳር ለትዳሩ ጥሩ መስሎ ከታያቸው ያን እንደሱ አይነት ነው ማግባት ያለብን ብለው ያስባሉ። ግን ህይወታቸው ውስጥ ሲገባ በምን ቀን ነው ያሰብኩት የሚሉ አሉ። እኔ ስለማቅም ነው ሐቂቃ ማለት ነው። እኔ ለሚስቱ በጣም ታዛዥ ሳያቸው በጣም ጥሩ ስለሆነ በቃ እሱን ማግባት አለብኝ ብዬ ያገባው። አሁን ግን የቁም ጀሃነም ሆነብኝ። ድግምት እናንተ ከድግምት ውጭ ሌላ አታውቁም እንዴ? ሌላ አታውቁም ወይ እንዴ? ሱመያ ሮዛ ላይ አስደግማባት፣ ሱመያ በሀብሉ አስደግማባት። የራሷን ሀብል እኮ ነው የሰጠቻት። የራሷን የአንገቷን እንግዲህ እንደሰማችሁት ነው። የራሷን የአንገቷን ሀብል ነው እንግዲህ አውልቃ በራሷ በሱመያ ስም እንዲያውም የተሰራውን ማለት ነው ሀብል ነው እንግዲህ ለሮዛ የሰጠቻት ማለት ነው ንግስት ሱመያ። ምክንያቱም ስለምትወዳት በቃ በጥቅሉ ግን ሮዛ ከሰይድ ህይወት ውስጥ እንድትገባ ስለማትፈልግ፣ ምክንያቱም በቃ ባጭሩ እንግዲህ ሱመያ እያለችን ያለችው ሰይድ የትዳር ሰው አይደለም፣ ወይም ደግሞ ለሚስቶቹ ክብር የለውም። እንግዲህ እኔ ራሴ ጀሃነብ ውስጥ ነኝ። ብዙ ጊዜ በውጭ የምታያቸው መልካም ለሚስቶቻቸው መልካም ባል የሚመስሉ ሰዎች መጥፎዎች ናቸው፣ ወይ ደግሞ በውስጥ ሌላ ነው ታሪኩ ስትል ነው እንግዲህ እየተናገረች ያለችው ማለት ነው። ሱመያ ቀስ ቀስ እያለች እሷ ትዳሯን የተወችበትን የፈታችበትን ምክንያት እየተናገረች ትገኛለች ማለት ነው። ባጭሩ ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ እንደሰማችሁት ንግስት ሱመያ እኔ ሀብሉን አያስደግሜ ነው የሰጠኋት ወይም ደግሞ ድግምት ነው ለምትሉ ለሚለው ምላሽ እንግዲህ ምላሽ ሰጣለች ማለት ነው ንግስት ሱመያ። ምላሿም እንግዲህ እኔ የራሴን ሀብል ነው የሰጠኋት፣ የጠየቅኳትም እንዲሁ እንግዲህ ስለታመመች ወይም ደግሞ መድኃኒት ወስዳ ስለነበረ ጓደኛ አይነት መጠየቅ አለብኝ ጠየቅኳት። መስጠት ያለብኝ ስጦታ ነው ደግሞ አብረን ነበር የገዛ ነው እንግዲህ በስደት እያለን እሷና ሌላም ጓደኛችን አለች፣ ሶስት ሆነን የገዛነውን ሀብል ነው እሷ የምታውቀውን ሀብል ነው የራሴን የሰጠኋት ብላለች ማለት ነው። እንግዲህ ሰአዳ የምትባለው ወይ ደግሞ የሮዛ ጓደኛ ደግሞ አስደግማ ነው እንደ በግ እየጮክሽ ትከታያታለሽ፣ አስደግማ ነው የሰጠችሽ ምናምን ስትል ሰምተናል ማለት ነው። ሱመያም እንግዲህ ዛሬ የዚያን ምላሽ ነው የሰጠችው ማለት ነው። ለዚያ ነገር ምላሽ ይሆናል የምትለውን ነው የሰጠች መልስ የሰጠች ማለት ነው። ምክንያቱም የሰው ልጅ እንግዲህ ይህን ያህል ርቀት መሄድ አያስፈልግ። ሱመያ ጥረት እያደረገች ያለችው ሮዛ እንዳትጎዳ ነው። ሰይድ በውጭ እንደምታየው አይነት ባል አይደለም። ስለዚህ የራስሽን ህይወት የራስሽ የሆነን ሰው ማግባት አለብሽ። በቃ ሁለተኛ ሶስተኛ ሆነሽ የሰይድ ሚስት እንዳትሆኚ በሚለው ነው እየተፋለመች እየታገለች ያለችው ሱመያ ማለት ነው። ቀንታም ነው በሏት፣ ባሏን ላለመስጠት ነው በሏት፣ ብቻ የፈለጋችሁትን በሏት። እሷ ግን ሮዛን በቃ ሮዛ እዚህ ህይወት ውስጥ እንዳትገባ ነው ጥረት እያደረገች ያለችው ማለት ነው ሱመያ። እውነቱ ይሄ ነው ማለት ነው። ስለዚህ ኮሜንት ላይ ገብታችሁም እንዲሁ በጣም አስነዋሪና ጸያፊ የሆኑ ኮሜንቶችን የምትኮመቱ አላችሁ።
እንዴ ምን ታደርጋችሁ? ሱመያ ለምንድን ነው የምትሰድቧት? እንዲህ አይነት ኮሜንት የምትኮምቱ ሰዎች ማለት ነው እዚያው በቋንቋችሁ ኮምቱ። እሺ በቋንቋችሁ ኮምቱ። የምሬን ነው የምለው፣ በቋንቋችሁ ኮምቱ። እሺ በአማርኛ ትኮምቱ፣ ችግር የለውም። በአማርኛ ትኮምቱ። እኔ ምለው ማለት ነው ቆምጬ ምናምን ቡዳ የምትሉ ሰዎች ደህና ናችሁ? ደህና ናችሁ? ደህና ናችሁ ወይ እንዴ? ምን ነው እኛ ነፃ ነን አላችሁ? እስከ አፍንጫችሁ መናገር ይቻላል ማለት ነው። ግን እዚህ ጋር ምንም አንልም። እስከ አፍንጫችሁ መናገር ይቻላል። እሺ መናገር ይቻላል ማለት ነው። መድረኩሽ ላይ ነው። ስለዚህ ብናርፍ ነው የሚሻለው። ሱመያን በዚያው አጋጣሚ አትስደቧት። በቃ አለቀ። አትስደቧት፣ አትስደቧት፣ አትናገሯት ከቻላችሁ ማለት ነው። ከቻላችሁ ስለዚህ እሷ የራሷ የቻለችው ጉድ የራሷ የቻለችው መከራ አለባት። ስለዚህ ተዋት ከቻላችሁ። እንደዚህ አድርጊ እንደዚህ ማድረግ ነው ያለብሽ የሚባለውን መልካምን ነገር መኮመት ወይ ደግሞ መልካምን ነገር መናገር ቻሉ። ካልቻላችሁ ጸጥ በሉ ማለት ነው። ስድብን ምን አመጣው? ምን ይፈጠርላችሁ? ምን ትሆንላችሁ እንዴ? ይህንን ነው ማለት የምፈልገው ማለት ነው። ቤተሰብ ንግስት ሱመያ ደግሞ እንግዲህ ፈጣሪ ከአንቺ ጋር ይሁን። እንግዲህ አንቺ ማድረግ ያለብሽን ያደረግሽው። እነዚህ ልጆች ጓደኛሞች ናቸው። ከጓደኝነትም አልፎ እንደ እህትማማቾች የምንተያይ ከእህትም በላይ የሆንን እህትማማቾች ነን። ስለዚህ ስትታመም ግዴታ መጠየቅ አለብኝ፣ ማየት አለብኝ፣ ማወቅ አለብኝ የሆነችውን ወይም ምን ደረጃ ላይ እንዳለች ምን ላይ እንዳለችም ማወቅ አለብኝ ብላለች ንግስት ሱመያ። ለዚያም ደግሞ ጠይቃታለች። ስለዚህ ራሷ ጋር አብራ የገዛችውን ሀብል የራሷን ሀብል ነው እንግዲህ ለሮዛ አንስታ የሰጠቻት ማለት ነው። ሰው የራሷ ሀብል እንግዲህ ችግር አለበት ወይ የሆነ ነገር አለበት ማለት በራሱ ነውር ነው፣ ነውር ነው። ኮሜንታተሮች ማለት ነው አንዳንዴ የምትሄዱባቸው የሆነ ግምት ናቸው እንደዚህ ነው ብላችሁ የምትናገሩትን ነገር ለምትናገሩት ነገር ለራሳችሁን ዋጋ እንደሚያስከፍላችሁ ማወቅ አለባችሁ። ራሳችሁን ዋጋ እንደሚያስከፍላችሁ ማለት ነው። በዛም ደግሞ እንግዲህ ሱመያ ሰይድ ምን አይነት ሰው እንደሆነ እየነገረችን እና እሷም ጀሃነም ውስጥ እዚያ ጋር ያየችውና በኋላ ትዳርን ስትገባበት ምን አይነት እንደሆነ በዚያው እየነገረችን ትገኛለች ማለት ነው። ምስል ስለማያውቁ ነው እንጂ አንተ አሁን ከሮዛ ፍቅር ዞ ከሮዛን ወዳት ነው እኮ ነው የሚመስላችሁ። ሰው እንደዛ ነው የሚያስበው። አንተ ግን አይደለም። ወይ ሮዛን ሳገባት ትመለሳለች ብለህ ካስበክ ትመጣለች ተናዳ፣ ወይ ደግሞ የልጅቷን ህይወት ዝም ብለህ በቃ እሷ ጓደኛ አብረው ጓደኛ ስለሆኑ ወይ ደግሞ ምን ያወሩ ይሆን እስከዛሬ ለምን አታምንም አንተ? አውቃታለሁ ምናምን አልክ እንጂ አታምንም አንተ። ለዛ እኔ ለሮዛ በጣም ነው እያዘንኩ ያለሁት። አሁን ምስኪን እሷ በጣም ታለቅሳለች። እኔ ሮዛዬ እኔ አልናደድብሽም፣ መጀመሪያ ብዬሻለሁ፣ አይመለከተኝም። ከዚህ በኋላ የማንንም ወሬ አትስሚ፣ የራስሽን ውሳኔ ወስኝ ነው ያልኳት እኔ ራሱ ማለት ነው። ስለዚህ አሁንም እንግዲህ ሰይድ እዚያ ጋር ሱመያ ከካሜራ ጀርባ ብዙ ነገር ብላታለች። ብዙ ነገር ስላለቻት ሮዛ ደግሞ የዋህ ስለሆነች አትናገሪ ካሏት አትናገርም። ስለዚህ አትናገር እያል ከአንተ ራስክ ነህ ማለት ነው ሰይድ እየተጫወትክባት ያለው። እረፍ ልንለህ ይገባል ማለት ነው፣ ልንለው ይገባል። እንዲሁም ደግሞ ሱመያ ሮዛ ማልቀስ የለብሽም፣ የራስሽን ውሳኔ ማወቅ አለብሽ፣ በራስሽ መወሰን አለብሽ፣ በሰዎች መወሰን የለብሽም። ምክንያቱም በሰዎች እዚህ ትዳር ውስጥ ከገባሽ ለአንቺ አደጋ ነው እያለቻት ነው ማለት ነው ያለችው። ለሮዛ መልካም ምክርን ነው እየመከረቻት ያለችው። እውነት ነው። ሮዛ ቆንጅዬና ደስ የምትል የዋህ ልጅ ናት። ስለዚህ የራሷን ሰው ማግባት ትችላለች፣ ፏ ብላ መኖር ትችላለች ማለት ነው። ቤተሰብ ይህን ነው ማለት የምፈልገው። ላይክ ሸር ማድረግ አትርሱ። ወዳችኋለሁ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ